ከዛ በኋላ ደግሞ በጣም እንደው አባታችን አቡነ ተክለ ሃይማኖት በጣም የተወደዱ አባት ክርስቶስን በጣም እኛ ጋር ብቻ አይደለም በነገራችን ላይ ወደ ሌሎች አብያተ ክርስቲያናት ከኢትዮጵያ ወጣችሁ ምንድነው ብትመለከቱ የሚታወቁ አይነት አባት ናቸው። በሌሎችም እንደዚህ ባህቱ ቤተክርስቲያን በኮፕቲክ ምናምን በግብጽ ክርስቲያንም ምናምን በጣም የተወደዱ አባት ናቸው። በጣም ብዙ ቤተክርስቲያኖች አሏቸው ምናምን እነሱ ጋርም ማለት ነው። ኢቭን የገድል መጽሐፍም አላቸው እዛም የገድል መጽሐፋቸው አለ ባይዚ የተወሰነ ለየት የሚል ነገር አለው ሲባል ሰምቻለሁ ተላለ ግን አለ እዛ ምንድነው በጣም በቃ ትልቅ ኢትዮጵያዊ ጻድቅ ምናምን ብሎ በጣም የሚያከብሯቸው ኢቭን ዌብሳይት አላቸው ሴንታክላ.org የሚል ዌብሳይትም ጭምር አላቸው እና በጣም በትልቁ ነው የሚወደዱት በጣም በትልቁ ክርስቶስን ነው የምላችሁ በጣም እና እዚህ ራሱ እንግዲህ ያው ኦሬዲ ስራያችሁ ማለት ነው ከዚህ ቀደም የሆኑ ፎቶ አብሬያቸው የተነሱ የሆነ አንድ አባት አሉ አይደለ እሳቸው ቤት ራሱ የአቡነ ተክለ ሃይማኖት ስዕል ነው ያለው ስቲል የአባታችንን ስዕል ከመቤታችን ጋር ምናምን እየተደረገ ሁለት ቅዱሳን አንድ ላይ ያደረጉ መሳል ልምድ አለ መሰለኝ እዛና አባታችን አቡነ ተክለ ሃይማኖት እና የመቤታችን አንድ ላይ ስዕል ነው ቤታቸው ላይ ራሱ ያለው እና በጣም የተወደዱ አባት ናቸው። እዚህ አንዳንድ በጣም አስቸጋሪ በጣም እኔ ምንም አይደለም ተዋቸው ብቻ ፕሮቴስታንቶችን ጌታ በጣም ልብ ይስጣቸው ነው። ቆይ አንዴ ቦታውን ከፍቼ አነብላችኋለሁ ምን እንደሚል ማለት ነው። ማለት በቃ በከባድ ህመም ሞተው ነበር። በከባድ ህመም ነው የሞቱት አባታችን እና ያንን ከባድ ህመም ማለት ለሰማዕትነት በጣም ዝግጁ ነበሩ። ሰማዕትነትን ልቀበል ፍቀድልኝ የሚሉ አይነት ሰው ነበሩ። ልክ በፊትና ቅዱስ አግናጢዮስ ለአንበሳ ልሰጥ ስጋዬን አንበሶቹ ይቦጫጩት ይብሉት በጥርሶቻቸው መካከል ያድርጉት ብለው እንደወጡት ልክ እነ ፖሊካርፕም ለእሳት ተላልፎ እንደተሰጡ አባታችንም ደግሞ በሰማዕትነት ማለፍን ነበር የሚፈልጉትና ቅዱስ ተክለ ሃይማኖት እንደዛ ነበር የሚፈልጉት ግን በዛ መልኩ ግን አልነበረም ለነሱ ይሆኑ። አዎ በቃ አደገኛ የሆነ አሟሟት ነው የሞቱት ግን በህመም ማለት ነው። እሺ አንዴ ታሪክ ላይ ራሱ ትማሩ አታስታውሱም ጋይስ? ታሪክ ላይ እኮ አለ የኖርማል የታሪክ ትምህርት ላይ ማለት ነው። የአቡነ ተክለ ሃይማኖት ምን ያህል እንደዚህ ክርስትና ወንጌል ምናምን እንዳስፋፉ ምናምን አንዴ ጋይስ ወደ በኋላ በኩል ቅዳሜ እስቲ የሚያውቅ ሰው አለ ኤግዛክትሊ ቦታውን በቀን ሲከፋፈል ያለበትን ማለት ነው። አክሊለ እኔ ላሳያህ እንግዲህ ብሎ እንዳይመጣ ያጭልስ አመጣውታ ድምፁ እሺ አይደለም እሺ አገኙት አያክሊት እሺ እዛው ዘቀዳሚት ይላል ገድለ አቡነ ተክለ ሃይማኖት ዘቀዳሚት ያው ይሄንን ስራ ለማድረግ አይደለም እውነቱን ለመናገር ከዚህ ቀደም እንዳልኳችሁ እኔ ገድላት ላይ ምናምን ለሚነሱ ጥያቄዎች እንደዚህ ይወጡ ሁሌ መመለስ ምናምን እኔ ያው አስፈላጊ ነው ብዬ አላስብም። ክርስቲያኖች በቃ ዋናው አስተሳሰባችሁን ብቻ እንትን ብላችሁ እያያችሁ መጠቀም ያለባችሁን ከገድላቱ መጠቀም አለቀ። ያው ዝም ብለህ ዛሬ ነው ተክለ ሃይማኖት ስለሆነ ከምን ዝም ብዬ ትዝ ስላለ ነው።
እሺ ይኸው በቃ እሺ፣ ከዚህ ጀምር ይላምብ። እሺ ጌታ ኢየሱስ ስለ አቡነ ተክለ ሃይማኖት ይገለጥለትና ያወራል ምናምን። እሺ እና እሺ ብዙ አባታችንም እንዲያ ነው። እሺ ገድለ አቡነ ተክለ ሃይማኖት ዘቀዳሚት ቁጥር 20 ላይ ምዕራፍ አንዴ ኦኬ ምዕራፍ 54 ላይ ማለት ነው። ምዕራፍ 54 ከቁጥር 20 ጀምሮ ብዙ አባታችንም መጠን አይደለውን ይህን ሁሉ ክብር የሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል። ነገር ግን በቸርነትህ ብዛት ሰውንም በመውደድህ ነው እንጂ በበጎ ስራ አይደለም ብሎ ዳግመኛ አቤቱ ነፍሴን በምን ትለያታለህ አለው። ብዙ አባታችን አቡነ ተክለ ሃይማኖት ለጌታ ኢየሱስ ማለት ነው ይሄን የተናገሩ ምን አሉ? ብዙ አባታችንም ማለት ጌታ ኢየሱስ ለእርሱ ለብዙ አባታችን ለአቡነ ተክለ ሃይማኖት የተለያየ ነገር ተናገረው ዘንድ ቀበል አደረገና አቡነ ተክለ ሃይማኖት ደግሞ ብዙ አባታችንም መጠን አይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል። ነገር ግን በቸርነትህ ብዛት ሰውንም በመውደድህ ነው እንጂ በበጎ ስራ አይደለም ብሎ ዳግመኛ አቤቱ ነፍሴን በምን ትለያታለህ አለ። አሁን ልክ ነፍሴን በምን ትለያታለህ? ጌታም በስራ ሁሉ እነሆ እኔን ተከተልክ ወዳጄ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንገስን ከኔ ጋር እንድትስተካከል በሞቴም ልትመስለኝ ይገባሃል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ወይም ደግሞ በመከራው ከመሰል ነው በክብሩም ደግሞ እሱን እንመስሏለን የሌለ ልክ እንደዛ ማለት ነው። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁና ልክ በሞቴ ትመስለኛለህ አይደል ያለው። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁና ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩ አይደለሁም። ለምን የሞትኩ ይነኝ አለ? ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩኝ አይደለሁም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም አለው። ብፁዕ አባታችን ለጌታ ኢየሱስ እኔ አዳምን ከኃጢአት ነፃ አወጣው ዘንድ ከጠላት እጅ ነፃ አወጣው ዘንድ እጆቼን እግሮቼን በመቸንከር በመስቀል ላይ በእንጨት ላይ ተሰቅዬ ሞትኩኝ እንጂ ሌላው ሰው እንደሚሞተው ሁሉ የሞትኩኝ አይደለሁም ሲለው ብፁዕ አባታችን ቀበል አደረገና ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። በኢየሱስ ስም እንድሞት ጌታዬ በስምህ እንድሞት በአደባባይ እንድሞት እዘዘኝ አለ። ጌታም መጋደልንስ ፈጽመህ ከሞት በቀር ምንም አልቀረህም አለው። እነሆም በክፉ በተቅማጥ በሽታ ትሞታለህ አለው። አሁን ጌታችን ኢየሱስ ያንን በስቃይ የመሞትን ነገር እንዲቀምስ ያደረገው በዚህ መልኩ ነው። አንዳንዶች ታርደው ሊሞቱ ይችላሉ። አንዳንዶች ለእሳት ተሰጥተው በስቃይ ሊሞቱ ይችላሉ። አንዳንዶች ለአንበሳ ለአናብስት ተሰጥተው ሲሞቱ አይተናል። አባታችን ደግሞ በዚህ በክፉ በሽታ ማለት ነው እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ለክ ጴንጤዎች ይህንን ነው አዛብተው ሰዎችን ለማጭበርበር የሚሞክሩት። የተክለ ሃይማኖት ተቅማጥ ከክርስቶስ ደም ጋር እኩል ሆነ ብሎ በአደባባይ ወጥቶ ይናገራሉ። ጌታ ኢየሱስ ግን የተናገረው ምንድነው? እኔ አዳምን ከጠላቱ እጅ ለማዳን አሁን እንደዛ አድርጌያለሁ እና ብዙዎች ያው በሞቱ ለመምሰል የሞቱት ሞት አለ አይደል የሰማዕታት ሁሉ እንደዛ ቆጥርልሃለሁ እያለው ነው። ምንድን ያለው? እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እንደምን እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ስለዛ እንደ ሰማዕትነት እቀበላለሁ ይህንን በሽታህን ሰው እንደ ሰማዕትነት እቆጥርልሃለሁ አለው እንጂ ከኔ ደም ጋር ያንተ ይሄ በሽታ እኩል ነው በጌታ ስም የሚል ክርስቶስን ነው የምላችሁ ይላል። ግን ምንድነው? ሰይጣን በጣም ክፉ ነው ጋይስ። ሰይጣን በጣም ክፉ ነው። እንደው ይሄን ብቻ አይደለም ያላችሁ አይደል? ቀጠል አድርጎ ደግሞ በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርጋለሁ ቁጥራቸውን ስለዚህ የሰማዕትነትን ክብር እሰጥሃለሁ አያመልጥህም ነው። ስለዚህ አባታችን በዛ በሽታ ሲሞት የዛ የሰማዕትነትን ክብርን አላጣም ነው እንጂ ከኔ ደም ጋር ያንተ በሽታ እኩል
በጌታ ስም እኛ ወተን ነው የምናወግዘው። እኔ አክሊል እኔ ሌላ ሰው ባያወግዝ ራሱ እኔም አንድ ግለሰብ እዚህ ውስጥ ያለ አንድ ግለሰብ በፍጹም ውሸት ነው ብሎ መናገር ይችላል። አንድ ኦርቶዶክስ ተነስቶ የአባታችን በሽታ ከክርስቶስ ደም ጋር እኩል ነው የሚል ቢኖር ግን ገና ከጅምሩ ቤተክርስቲያኔ እንዲህ ያለ ነውርን አታስተምርም። እና ፕሊስ እኔ ጴንጤ ወንድመቶቼ በጌታ ኧረ ልብ ግዙ በጌታ ስም የምሬ ነው ክርስቶስን። እኔ ሰው በውስጡ ክርስቶስ ቢኖር ኖሮ እመኑኝ በሐሰት በተአምር ማንንም አይከስም። በሐሰት ብቻ አይደለም በማያውቁት ነገር ምክንያቱም ከታች ያሉት እንግዲህ አሁን የሚነግሯቸው ምናምን እየወጡ ይኸው ምናምን እያሉ የሚናገሩት ልጆች አሉ አይደለ? ከላይ ያሉት ከታች የሚሰሙ ደግሞ ወንድም እህቶቻችን አሉ ጴንጤዎች። ምንም በማያውቁት ነገር እነሱ ሲናገሩ የሰሙትን ብቻ መተው እንዴ የአቡነ ተክለ ሃይማኖት ተቅማጥ እንደዚህ ሆኖ ምን ይላል? አያውቅም እኮ ታልኩ። ያው አሁን ያነበብኩት ነው ያለው ሌላ ነገር እንኳን የለም። ጌታ ኢየሱስ የሚያውቀው ሰው ውስጡ ክርስቶስ ሲኖር በማያውቀው ነገር ፕላስ ደግሞ እንደው በክፋት ብቻ እንዲሁ ተነሳስቶ በሌለ ነገር ለመክሰስ አይነሳም። እኔ ክርስቶስ በውስጣችሁ እንደሌለ አንዱ ማሳያ ይሄ ነው። ለእናንተ ልክ ማንን ነው የጌታችን ኢየሱስ ሳመው እንደው እና ለብዙ ሰዓት ሳመው ስለዛ ብለው ማለት ነው ማለት መጽሐፉ ላይ ኦኬ ሳመው የሚል ይኖራል። ግን አሁን መሳም ምንድን ነው የሚለው ራሱ መታወቅ አለበት። በመጽሐፍ ቅዱሳችን ላይ በተቀደሰ አሳሳም ተሳሳሙ ይላል። እንዳለ ሰዎችን ስድ እያደረገ እኮ አይደለም መጽሐፍ ቅዱስ። ኤኒዌይስ ብቻ ግን ሳመው ለብዙ ሰዓት የሚል ነገር አለ። ስለዛ በቃ ጌታ ኢየሱስ አንድን ቅዱስ አባት እንደዛ ስላደረገ ብለው የሚናገሩት ነገር ጌታ ኢየሱስ እነሱን ይቅር ይበላቸው እኔንም አሁን ይቅር ይበልኝ የእነሱን ነገር በማንሳቴ እና ይሄ ሆሞሴክሹዋሊቲን ተመሳይ ጾታ እንደዚህ አይነት ነገሮችን ከሱ ጋር አገናኝተው የሚናገሩ እውር ጴንጤ እንዳለ ታውቃላችሁ ጋይስ። እዛ ሰይጣን ያደረበት ጴንጤ ይሄን ይቅርታ ጴንጤ ወንድመቶቼ እኔ ሁላችሁንም አላልኩም፣ ግን ይሄንን ከእንደዚህ አይነት ነገር ጋር የሚያገናኝ ጴንጤ በግልጽ በቃ ሰይጣን እየጋለበው ያለ እንደዚህ ልጓም አድርጎለት ማለት ነው። ሰይጣን ከጀርባው ላይ ተቀምጦ እንዲህ ከኋላ እየመታው እየጋለበው ያለ ሰው በቃ እንደዛ ነው። ጌታን በኢየሱስ ኧረ በስመ አብ እኔ በጣም ጌታ ካልደረሰላችሁ በስተቀር ከእንደዚህ አይነት የሰይጣን እስራት በተአምር የምትላቀቁም አይመስለኝም። እና በተቻላችሁ አቅም መተቸት ካለባችሁ መተቸት ባለባችሁ መልኩ ተቹ። እኔ ራሴ ለምሳሌ መጽሐፍት ላይ ይሄ ስህተት ነው ብዬ አውቃለሁ። በነገራችን ላይ አይደል እኔ አላውቅም አውቃለሁ። አንድ መጽሐፍ ላይ ለምሳሌ ግን ከታሪክ አንፃር ምናምን በቃ ታሪኩ ይታወቃል። የሚታወቅ ታሪክ ከሆነ ይሄ ከታሪክ አንፃር እንደው ትክክል አይመስለኝም ብዬ አውጥቼ ተናግሬ አውቃለሁ። እንደናንተ አይነት እንደዚህ የእውር ነገር ግን ማንም ሳይሰራ ሰይጣን ከሌለበት ሰው በስተቀር እና ሁሉን ነገር ከዛ ጋር አታገናኙ። ልክ አናጺ ያየው ሁሉ ቢስማር ይመስላል የሚባል ነገር አለ አይደል? በቃ ሁሌ እሱ ቢስማር ላይ ስለሆነ ያየው ነገር ሁሉ ቢስማር ይመስላል ወይ መዶሻ ይመስላል። ልክ እንደዛ እነሱ ቢሆን ያዩት ነገር ሁሉ ይሄ ከሆሞሴክሹዋሊቲ ጋር የሚገናኝ ወይ ምናምን እንግዲህ ወይ እንደዛ እንድንጠረጠራችሁ አታድርጉ ነው በጌታ እና ኤኒዌይስ ብፁዕ አባታችን ጋር ያለው ነገር ይሄንን ይመስላል። በመንግስተ ሰማያትም ለአንተ ሰጣቸዋለሁ ይላል። እሺ በቃ እሺ እንደዚህ ያለው እንደው አጋጣሚ ቁጥር 24 ላይ ዘጋር ማለት ነው። ይህንንም ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ አለ ጌታ ኢየሱስ። ብፁዕ አባታችንን ይሄን ብሎ ተናገረው 3 ጊዜ ሳመውና ወደ ሰማይ አረገ። አሁን ይሄንንም ሲያዩ ሰይጣን ያለባቸው ሰዎች ጉድ ኢየሱስ 3 ጊዜ አቡነ ተክለ ሃይማኖትን ሳመው በቃ የሆነ ነገር ተፈጠረ እንደዛ የሚሉት ጌታ ኢየሱስ አግኝቶ በሳመኝ። በስመ አብ እናንተ በጣም እውር በኢየሱስ እኔ ኧረ አታናግሩኝ እንደው በጌታ ተውኝ። በጣም ግን በኢየሱስ እኔ እንደነዚህ አይነት ሰዎችን የሚሰማ ጴንጤ ራሱ በጣም ነው የሚገርመኝ። ክርስቶስን እንዴት እንደምትሰሟቸው ኧረ በጌታ እኔ ጴንጤ ፕሮቴስታንት ወንድመቶቼ እኔ በጌታ ስም ከእንደነዚህ አይነት ሰዎች እኔ በትርቁ ነው የሚሻለው። ለማንኛውም ከሰው ብፁዕ አባታችን ብፁዕ አባታችን ገድሉ ምንም አለ ምን ማለት ነው እሱ እንዳለ ይሁንና ቅዱሱ እንደ ቅድስናቸው ግን በእኛ ብቻ አይደለም በሌላውም ይታወቃል። ገድሉ ስህተት ነው ብትሉ ራሱ ማለት ነው ቅዱሱ ግን እንደ ቅዱስ ማለት ቅዱስ እንደመሆናቸው ጌታ ኢየሱስን መስሎ እንደመኖሩ ግን አቡነ ተክለ ሃይማኖት አለ። በእኛ ሀገር ብቻ የሚታወቅ አይደለም፣ በውጭ ዓለም ሳይቀር ይታወቃል። ከእኛ ሰምተው ብቻ ደግሞ እንዳይመስላችሁ
ከኢትዮጵያ ወደ እስራኤል ምናምን ወደ ሌላ ቦታ የሚሄድ ስለነበር አቡነ ተክለ ሃይማኖት እዛ ሳይቀር አለ ታሪኩ። ስለዛ ይታወቃል እና በጣም ድንቅ ተአምርን የሚያደርግ ነው። በምልጃው በጣም ነው የሚጠቀሙት በውጭ ዓለማት ያሉ ክርስቲያኖች ሳይቀሩ። ስለዛ አሁን ምንድነው እኛ እንግዲህ በቤተክርስቲያን ውስጥ ያለን ሰዎች ቤተክርስቲያን ማለት የምእመናን ህብረት አንድነት ማለት አይደለም፣ የክርስቲያኖች ህብረት አንድነት ነውና ይህ ህብረቱ አንድነቱ ምድር ላይ ያለን ተጋድሎ ላይ ያለን ሩጫ ላይ ያለን እኛ አለን። ሩጫቸውን የጨረሱ ደግሞ እነ ተክለ ሃይማኖት እነ ቅዱስ ጳውሎስና ሌሎችም ደግሞ አሉ። ከማን ጋር? ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር። ገድሉን እርሱት ለጊዜው። እሺ አሁን ገድሉን እርሱትና ገድሉ ስህተት ቢሆን ራሱ ነው የምላችሁ። ቅዱሱ ግን ቅዱስ ነው። በቃ አለቀ። ማንም ምንም ሊያደርጉ አይችልም። ስለዚህ አሁን ሩጫቸውን የጨረሱ ቅዱሳን በዛ አሉ። ሩጫ ላይ ያለን እኛ አለን። በዚህ በሰማይ ያሉ ሩጫቸውን የጨረሱ ቅዱሳን አባቶቻችን እናቶቻችንና እንዲሁም እኛ ደግሞ ሩጫ ላይ ያለን ክርስቲያኖች ህብረት፣ እሱ ነው ቤተክርስቲያን ማለት። ስለዚህ እዚህ ቤተክርስቲያን ውስጥ ስላለን ቅዱሳኖችን ምናምን አሁን በመዝሙራችን ላይ ስንጣራ ምናምን ምን እያለን መሰላችሁ? ያንን ህብረት እያስታወስን ነው። የስ ህብረታችን በዚህ ደረጃ ነው። ልክ በዕብራውያን መልእክቱ ምዕራፍ 12 ላይ ቅዱስ ጳውሎስ ወደ ህያው እግዚአብሔር ከተማ ደርሳችኋል አይደል የሚለው። አንዴ እሱን ላንብብላችሁና መዝሙሩን ከመስማታችን በፊት ዕብራውያን ምዕራፍ 12 ላይ እንደዚህ ይላል። ከቁጥር 18 ጀምሮ ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምጽም ወደ ቃሎች ነገርም አልደረሳችሁምና። የደረሳችሁት ወደዚህ አይደለም። እነዚህ ነገሮች የት ነበር የምታስታውሷቸው? የሚዳሰስ ብሏል፣ ወደሚቃጠል እሳት ብሏል፣ ጭጋግ፣ ጨለማ፣ አውሎ ንፋስ፣ የመለከት ድምጽ፣ የሆነ ቃሎች፣ በጣም የሚከብዱ ቃሎች ለመስማት እንኳን የሚያደርጉ። የት ነው የምታስታውሱት? ይሄንን ወደ ዘጸአት ነው የሚወስደን አይደለ? ወደ ሲና ተራራ ምናምን አይወስደንም? ወደዛ ተራራ አይደለም የደረሳችሁት ነው። እሱማ ያለፈ ነው። አሁን ፍጻሜው ላይ ደርሰናል። እኛ ነው ሰማያዊ ወደ ሆነው ነገር ደርሰናል እያለ ነው ጳውሎስ። የደረሳችሁት እኮ ያኔ ወደ ነበር ወደዛ እንኳን አይደለም ነው። ሰው ምን አለ? ሊዳሰስ ወደሚችል ወደሚቃጠል እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምጽም ወደ ቃሎችም ነገር አልደረሳችሁምና ያንም ነገር የሰሙት አለ ያኔ ማለት ነው ሌላ ቃል እንዳይጨመርባቸው ለመኑ አለ። ኧረ በቃን አይነት ነገር ማለት ነው። እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ከብዷቸዋል። የሚመጣው ቃል የሚመጣባቸው ትእዛዝ በቃ እሺ። ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ምን ትእዛዙ ብቻ ቀጥታ የሚታየው ራሱ በጣም የሚያስፈራ የሚያስደነግጥ ነበር። ሙሴ እንደዛ አለ። እሺ ነገር ግን አለ እሺ አሁንስ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። አሁን የእግዚአብሔር ከተማ ወደ እግዚአብሔር ከተማ ደርሳችኋል። የሐዲስ ኪዳን የሚገርም ሚስጥር እኮ ነው ያለው። በጣም የሚያስደንቅ ይሄ በእጅ የሚዳሰስ ነገር ምናምን ዳስሺ ቀምሺ ምናምን ካሉና አላምንም። እዚህ ጋር እስቲ እመቤታችን አለች እስቲ ልዳሳት ከሌለች የለች ምን አትበል ጴንጤ ወዳጂ። አሁን የደረስነው ወደሚያስደንቅ ነገር ነው እየተባለ ነው። ምንድነው አለ? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም ወደዛ ደርሰናል። በደስታም ወደ ተሰበሰቡት ወደ አእላፋት መላእክት ወደ ተሰበሰቡት የአእላፋት መላእክት ውስጥ ነው የገባ ነው። እሺ በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻር ወደሚናገር ወደ መርጨት ደም ደርሳችኋል። አሁን የደረስነው ወደዚህ አይነት ወደ እግዚአብሔር ከተማ ነው። ወደ እግዚአብሔር ከተማ የእግዚአብሔር ከተማ አሁን አንድ ከተማ ውስጥ ነው ያለነው ከቅዱስ ጳውሎስ ጋር። የተለያየ ከተማ ያለን ይመስላችሁ? እኛ እዚህ ምድር ላይ ሆነን እነሱ ደግሞ ሩቅ ሆነው ከዛ በኋላ ሩቅ ለሩቅ በቃ እንደው መታየት ቀርቶ ምናምን ግንኙነታችን ተቋርጦ እንደዛ ይመስላችኋል? ኖ አይደለም። በአዲስ ኪዳን የእግዚአብሔር ከተማ ውስጥ ነን። እኔም ጳውሎስም ያለ ነው። የጻድቃን መንፈሶችም በምድር ላይ ሩጫ ላይ ያሉም የትኞቹም መላእክትም በአንድ ከተማ ውስጥ ያሉ ናቸው። እንዲህ አድርጎ ክርስቶስ አገናኝቶናል፣ አስተሳስሮናል። በክርስቶስ በኩል ተገጣጥመን እንዲህ አንድ ቸርች ነው፣ አንድ ቤተክርስቲያን ነው የሆን ነው። ስለዚህ አንድ ከተማ ውስጥ ስለሆነ ያለ ነው። አሁን ከጳውሎስ ጋር አንድ ከተማ ውስጥ ነኝ እኔ።
ከአቡነ ተክለ ሃይማኖት ጋር አንድ ከተማ ውስጥ ነኝ። ስለዚህ አሁን ቅዱሳንን ስናነሳ ስንጸልይም ምናምንም ሜንሽን ካደረግን ስማቸውን ስንዘምርም ስማቸውን ምናምን ሜንሽን ካደረግን ፕሮቴስታንት ወንድመቶቻችን ያንን ህብረት ለማስታወስ ነው። ህብረታችን አሁን አንድ ላይ እንዳለን ለማሳወቅ ለማሳየት፣ በዛ አንድነቱ ደግሞ ዝም ብሎ እንደው ቲዮሬቲካል የሆነ ሳይሆን የምርም አንድነቱ አለ፣ ግንኙነቱ አለ። ኦኬ ከቅዱሳን ጋር አሁንም ህብረት አለን። ኦኬ ሶስቱን ለማሳወቅ ነው እና ሰው አቡነ ተክለ ሃይማኖት ደግሞ አንዱ ቅዱስ አባታችን ናቸው። ስለዚህ እስቲ የእሳቸውን ስም እየተነሳ ደግሞ የተዘመረበትን እስቲ አንድ መዝሙር እንስማ ማለት ነው።